አመሰግናለሁ ክቡር ጠቅላይ ሚኒስትር። ኢንዱስትሪ ቅድም እንግዲህ ካለው ኢኮኖሚ እድገት አኳያ በ13.2 በመቶ በማደግ ኮንትሪቢዩት እንደሚያደርግ ወይም አስተዋጽኦ እንደሚያደርግ ተተንብዮአል። ለዚህ የኢንዱስትሪ እድገት ታሳቢዎች አሉ። እንደሚታወቀው አምና እና ዘንድሮ የመጀመሪያ 3 ወራት በጠቅላላው ወደ 132 የሚሆኑ አዳዲስ የማኒፋክቸሪንግ ኢንዱስትሪዎች ወደ ስራ ገብተዋል። የፋይናንስ ተደራሽነት ለጥቃቅንና አነስተኛ ኢንዱስትሪዎች በተለይ 10% አካባቢ እንዲደረግ በመደረጉ ይሄም አክሰስ የማድረግ እድላቸውን በማስፋቱ ለዚህ ዘርፍ እድገት የራሱ አስተዋጽኦ ይኖረዋል ተብሎ ታስቧል። ከዚህ በተጨማሪ በተለይ በፋርማሲውቲካል ኢንዱስትሪስ ላይ ትልቅ አዎንታዊ እንደምታ ያለው የቁጥጥር ደረጃችን የላቦራቶሪ ቁጥጥር ደረጃችን ማቹሪቲ ሌቭል 3 የሚባለው መድረሳችን በተለይ በአፍሪካ ቀንድ የመጀመሪያው ሀገር ነን። በአፍሪካ 9 ሀገራት ናቸው። ከዛ ውስጥ አንዱ ነን። የማቹሪቲ ሌቭል 3 የደረስን ትልቅ የኢንቨስትመንት መሳቢያ አቅም ይሆናል። ምክንያቱም እዚህ የተመረተ ምርት በሌቭል 3 የቁጥጥር ደረጃ በዓለም ላይም 60 ሀገራት ብቻ ናቸው ሌቭል 3 ማቹሪቲ የደረሱት። የሚቀጥለው ደረጃ 4 ነው ትልቁ ደረጃ። ተዋርድ ስዳት መስራት ቢኖርብንም አሁን እኛ ሀገር የተመረተ የፋርማሲውቲካል ምርት ሌላ ሀገር በቀላሉ መሸጥ የሚችልበት እድል መኖሩ የተሻለ ኢንቨስትመንት የተሻለ ምርት ሊኖር እንደሚችል ያሳያል። ከዛ ባሻገር አዳዲስ ወደ ስራ የሚገቡ ፕሮጀክቶችን እና የማዕድን ምርቶች ግብ ነው። ከማዕድን አኳያ ወደ ስራ የሚገቡ በቅርብ ትልልቅ ፋብሪካዎችና ፕሮጀክቶች አሉ። ወደ ግንባታም የሚገቡ በቅርብ የነዳጅ፣ የጋዝ፣ የማዳበሪያ ፕሮጀክቶች ወደ ስራ መግባታቸው የራሳቸው አስተዋጽኦ ይኖራቸዋል። በዚህ ዘርፍ የማኒፋክቸሪንግ ኢንዱስትሪዎች የተሻለ ግብዓት አቅርቦት በተለያየ ድጋፍ እየተደረገ መሆኑ በተለይ የማኒፋክቸሪንግ ካውንስል እያንዳንዱን የማኒፋክቸሪንግ ኢንዱስትሪ ትኩረት አድርጎ አስፈላጊውን ድጋፍ እንደሚያደርግና የዛም ውጤት እየታየ በመሆኑ ይሄም ተጠናክሮ እንደሚቀጥል ታሳቢ ተደርጓል። ከኢነርጂ አኳያ የህዳሴ ወደ ስራ መግባት 100% የአሰላ የንፋስ ኃይል የኮንስትራክሽን ዘርፉም ቢሆን ገና መገንባት ያለብን ሀገር ነን። ብዙ ግንባታ አለብን። ከዚህ አኳያ ኮንስትራክሽን ዘርፍም እንደዚሁ የራሱ ግቦች አሉት። ከዚህ አኳያ የኢንዱስትሪው ዘርፍ የተሻለ እድገት እንደሚያስመዘግብ ተተንብዮአል። ባለፉት 100 ቀናት የኢንዱስትሪ ዘርፉ ላይ በተለይ ማኒፋክቸሪንግ ዘርፉ ብንመለከት ምን ውጤት ተገኝቷል የሚለውን ብናይ በተኪ ምርት የዳነ የውጭ ምንዛሪ 1.08 ቢሊዮን ዶላር ደርሷል። በዚህ 100 ቀናት ብቻ 37 የሚሆኑ አምራች ኢንዱስትሪዎች ወደ ማምረት ተሸጋግረዋል። የአግሮ ፕሮሰሲንግ ኢንዱስትሪ ፓርኮችን ብንመለከት በቡሬ 2፣ ቡልቡላ 11፣ ይርጋለም 9 በአጠቃላይ 22 ፋብሪካዎች ወደ ስራ የገቡ ሲሆን በተለይ ባለፉት 100 ቀናት ወይም 3 ወራት ብቻ 10 ከነዚህ ውስጥ 10 ወደ ስራ ገብተዋል ማለት ነው። ይሄ በራሳቸው የሚጨምሩት እሴት ለጂዲፒ የሚኖረው ኮንትሪቢዩሽን እንዳለ ሆኖ በባክዋርድ ሊንኬጅ ፊትዮሽና ኋልዮሽ ትስስር ትልቅ የስራ እድል ትልቅ የእሴት ጭመራ የሚያደርጉ ይሆናሉ። ለምሳሌ እስካሁን በእነዚህ ኢንዱስትሪ ፓርኮች ውስጥ 6 ዩኒየኖች 67 የህብረት ስራ ማህበራት እና በአጠቃላይ 272635 አርሶ አደሮች በግብአት ተሳስረዋል ማለት ነው። በዚህም ምክንያት በዚህ ዘርፍ በዚህ ዓመት ከሌላው ጊዜ የተሻለ ይጠበቃል። ተጨማሪም ወደ 31 የሚሆኑ በእነዚህ አግሮ ፕሮሰሲንግ ኢንዱስትሪ ፓርኮች ውስጥ ወደ ስራ ለመጀመር ቅርብ የሆኑ ዝግጁ የሆኑ ኢንዱስትሪዎች በቅርብ ወደ ስራ ሲገቡ የምንሰማ ይሆናል ማለት ነው። ይሄም በአመቱ የሚኖረውን ከዚህ ዘርፍ የሚመጣውን እሴት ጭመራ የራሱ አዎንታዊ አስተዋጽኦ የሚያደርግ ነው። በኢንዱስትሪ ፓርኮች እና ነፃ የንግድ ቀጠናዎች ውስጥ ያሉ እንደዚሁ የተሻለ አፈጻጸም በተለይ ከአምና አኳያ ስናወዳድረው በእጅጉ የተሻለ አፈጻጸም ማየት ችለናል። ከዚህ አዳዲስ ኢንቨስትመንቶች መምጣታቸው ብቻ ሳይሆን በእነዚህ ፓርኮች ውስጥ የሚመጡ
ኢንቨስትመንቶች የሚያመርቱት የምርት አይነት ዓለም ላይ ተፈላጊ የሆኑ በቴክኖሎጂ ሶፊስቲኬሽንም የተሻሉ ሆነው ዓለም ሁሉ የሚወዳደርበት ኤሪያ ላይ ሳይሆን በተሻለ ተወዳድረን ልንሸጥበት የምንችል የእኛንም የኢኮኖሚ ጥንካሬ በእጅጉ የሚጨምር ከላይት ኢንዱስትሪስ ከምንላቸው ከለመድናቸው በደንብ እየዘለልን ወደሚቀጥለው ደረጃ እየሄድን እንደሆነ የሚያሳዩ ከሶላር ሴል ምርት ጋር ተያይዞ ያለውን እናያለን። በየወሩ ለምሳሌ ከሶላር ሴል ብቻ 15 ሚሊዮን ዶላር ኤክስፖርት ማድረግ ተጀምሯል። ይሄ ማስፋፊያ ደግሞ እየተደረገ ነው። ተጨማሪ አምራቾችም እንደዚሁ ገብተዋል። ከዚህ ባሻገር በግብአት አገር ውስጥ የመተሳሰር አቅማችንም በእጅጉ እየጨመረ ነው። ለምሳሌ እነዚህ የሶላር ሴል ምርት የሚያመርቱ ፋብሪካዎች ለኃይል የሚያስፈልጋቸውን ከሌላ ያመጡ ከነበረበት በሀገር ውስጥ ጋዝ ለመተካት ኦልሬዲ ንግግር እንደጀመሩና እቅድ እንዳስቀመጡ ከሪፖርት ማግኘት ችለናል። በ2017 የመጀመሪያው 100 ቀን እና የ2018 የመጀመሪያው 100 ቀንን ስናወዳድር አዳዲስ የፋብሪካ ሼድ ከማስያዝ አኳያ 8 ተይዘዋል። በ2018 ባለፈው አመት ስናይ 6 ብቻ ነው የነበረው። የገቡ ባለሀብቶችንም ስናይ 20 በዚህ 100 ቀን የገባ ሲሆን አምና 12 ብቻ ነው የነበረው። ኤክስፖርትን ስንመለከት ኦልሞስት እጥፍ ነው የሆነው። ባለፈው 100 ቀን ከኢንዱስትሪ ፓርኮች 47.7 ሚሊዮን ዶላር ማግኘት ተችሏል። አዳዲስ የተፈጠረ የስራ እድልም የተሻለ ነው። ቅድም እንዳልኩት በአጠቃላይ በማኒፋክቸሪንግ ዘርፍ ትልቅ ለውጥ እያመጣ ያለው የማኒፋክቸሪንግ ካውንስል በክቡር ጠቅላይ ሚኒስትር ተቋቁሞ በየጊዜው ክትትልና ድጋፍ በማድረግ በርካታ አምራች ኢንዱስትሪዎች የማምረት አቅማቸው እንዲሻሻል፣ የተሻለ ስራ እድል እንዲፈጥሩ፣ የተሻለ የውጭ ምንዛሬ እንዲያመጡ ወይም በሀገር ውስጥ ምርት እንዲተኩ እየሰራ ይገኛል። በዚህ በአምራች ኢንዱስትሪ ካውንስል በማኒፋክቸሪንግ ካውንስል በአጠቃላይ ከመሰረተ ልማት፣ ከፋይናንስ፣ ከግብአት አቅርቦት፣ የጉምሩክ፣ የጸጥታ ከመንግስት አስተዳደር ጋር የተያያዙ ከሀገር ውስጥ ገቢ ጨምሮ አጠቃላይ በኢንዱስትሪዎች ያለ የማኔጅመንት ችግርንም ጨምሮ የአቅም ችግርንም ጨምሮ እየለዩ ከመፍታት አኳያ ባለፉት ጊዜያት 119 በላይ የሚሆኑ ችግሮች ተለይተው አድሬስ ተደርገው ተፈቷል። እንደ ውጤቱን በጥቂቱ ለማሳየት በዚህ ካውንስል ወደ 53 የሚሆኑ ፋብሪካዎች በተለይ እገዛ ከተደረገላቸው ውስጥ በዛ እገዛ ምክንያት ወደ 11.7 በመቶ የማምረት አቅም አጠቃቀማቸው አድጓል። የስራ እድል ፈጠራም በ7.6 በመቶ ተሻሽሏል። የውጭ ምንዛሬ ግኝታቸውም በ8.6 በመቶ አድጓል። በአጠቃላይ በእነዚህ ኢንዱስትሪ ፓርኮች ውስጥ የአዳዲስ ኢንቨስትመንቶች መጥተው ስራ መጀመራቸው ብቻ ሳይሆን የሚመጡ ኢንዱስትሪዎች ወይም እየመጡ ያሉ ኢንቨስትመንቶች ከለመድነው የላይት ማኒፋክቸሪንግ ኢንዱስትሪ ባሻገር በቴክኖሎጂ ረቀቅ ያሉ ዓለም የደረሰበት ዓለም ላይ ተወዳድረን ልንሸጣቸው የምንችላቸው አይነት አብዛኛው ሀገር ሁሉም ሀገር የሚሸጠውን አይነት ሳይሆን ከዛ የተሻሉ ነገሮች የሚያመርቱ ፋብሪካዎች ወደ ስራ መግባት ችለዋል። የሶላር ሴል ምርት ለምሳሌ አንዱ ነው። ከዚህ በየወሩ ኤክስፖርት አሁን ባለንበት 15 ሚሊዮን ዶላር ማግኘት ጀምረናል። እነዚህ ኢንዱስትሪዎች ተጨማሪ ማስፋፊያም አዳዲስ ኢንዱስትሪዎችም በዚሁ በሶላር ሴል ምርት ወደ ግንባታ ይገባሉ፣ በቅርብ ወደ ማምረት የሚገቡ ማለት ነው። እነዚህ ኢንዱስትሪዎች የሚያስፈልጋቸውን የኃይል ምንጭ በሀገር ውስጥ ጋዝ ለመተካት ስራ ጀምረዋል። አንዱ ይሄ በተለይ አምራች ኢንዱስትሪዎች የእሴት ጭመራቸው በሀገር ውስጥ ያለው ከፍ ያለ እንዲሆን የሀገር ውስጥ ሎካል ኮንቴንታቸው ከፍተኛ እንዲሆን ይጠበቃል። ከዚህ አኳያ ትልቅ ሚና አለው ማለት ነው። በአንዳንድ ኢንዲኬተሮች ስንመለከት አዳዲስ ፋብሪካ ሼድ በማስያዝ በዚህ 100 ቀን 8 የሚሆኑ የያዙ ሲሆን አምና 6 ብቻ ነበረ። አዳዲስ ባለሀብቶችንም ስንመለከት በአጠቃላይ 20 በዚህ 100 ቀን አዳዲስ ባለሀብቶች ወደ ኢንዱስትሪ ፓርኮች ገብተዋል። አምና 12 ብቻ ነው የነበረው። በኤክስፖርት ስንመለከት ኤክስፖርት ኦልሞስት እጥፍ
ሆኗል። በኢንዱስትሪ ዘርፍ ውስጥ ቅድም ያየነውን እድገት ለማስመዝገብ የማዕድን ዘርፉም የራሱ አስተዋጽኦ ይኖረዋል። ከማዕድን ዘርፍ አኳያ ቅድም ካነሳዋቸው ታሳቢዎች ባሻገር ባለፉት 100 ቀናት ያለው የምርት ሁኔታ ምን ይመስላል የሚለውን ብንመለከት ወርቅን ስናይ 11.47 ቶን ማምረት ተችሏል። ይሄ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር 66 በመቶ እድገት አለው። ከእቅድ አንጻር 137 በመቶ ማሳካት ተችሏል። እቅዱ 8.37 ቶን ነበር። አምና በዚህ ሰዓት 6.9 ቶን ነው ማምረት የቻልነው። ጌጣጌጥ ማዕድናት 667% ጭማሪ ያሳይቷል ከአምና። የኢንዱስትሪ ማዕድናት ለኢንዱስትሪ ግብዓት የሚሆኑም እንደዚሁ 71 በመቶ ከአምና አኳያ ጭማሪ ያሳይቷል። ይሄ እነዚህ ግብዓቶች ጨመሩ ማለት እነዚህ ግብዓቶች እነ ካኦሊን የሚባሉ ለተለያዩ ፋብሪካዎች ለቀለም፣ ለውሃ እና ሌሎች የፕላስቲክ ፋብሪካዎችን ጨምሮ ግብዓት የሚሆኑ ናቸው። ግብዓት በዚህ ያክል ጨመረ ማለት የነዛ ፋብሪካዎችም ምርት በዛው መጠን የተሻለ ይሆናል ማለት ነው ግብዓት እንደመሆናቸው። ተኪ ምርቶች ብለን የምንላቸውን ለምሳሌ ድንጋይ ከሰልን ብንመለከት ከእቅድ አንጻር 110% ተሳክቷል። ከአምና ተመሳሳይ ወቅት አኳያ 131 በመቶ ያሳያል። ብረት እንደዚሁ ለረጅም ጊዜ እንደምታውቁት የብረት ምርት ሲቀንስ ከነበረበት ከአምና ጀምሮ የተሻለ ውጤት እያመጣ ያለ ነው። ከተመሳሳይ ወቅት ከአምና እንኳን በ36% የበለጠ የብረት ምርት ተመርቷል ባለፉት 100 ቀናት። ከእቅድ አንጻርም ከ100% በላይ ማሳካት ተችሏል። ሲሚንቶም እንደዚሁ ከአምና ተመሳሳይ ወቅት አኳያ 57.6 በመቶ ጭማሪ ያለው ተመርቷል በ100 ቀናት። ሌላው እንግዲህ ከእቅድ አንጻር 89 በመቶ ነው። በማዕድን ዘርፍ በቀጣይ ትልቅ ውጤት የምናይበት እንደ ኢንቨስትመንትም በኢንቨስትመንት አካውንት የምናደርገው ከዛም ባሻገር በግንባታ ሂደትም ኋላ ምርት ደረጃ ስንደርስም ለሀገራችን ኢኮኖሚ ትልቅ ለውጥ የሚያመጣ ሌሎች አገራት የእድገት ትራጀክተሪያቸውን ሲቀይሩ ኮንትሪቢዩት ካደረጉ ዘርፎች መካከል በዋናነት የሚጠቀሰው የማዕድን ዘርፍ ነው። የማዕድን ዘርፋችን ካንቀላፋበት እንግዲህ ተነስቶ ሀብታችንን አይተን የመጠቀም አቅማችን መሻሻሉን በእጅጉ የሚያሳይ ነው። ቅድም እንዳልኩት የጉባ ብስራቶች ብዬ ያልኳቸው ወደ 10 ቢሊዮን ዶላር የሚሆን ኢንቨስትመንት በነዳጅና ተፈጥሮ ጋዝ ፕሮጀክት እንዲሁም በተለይ ከኢትዮጵያ ኢንቨስትመንት ሆልዲንግ ጋራ የኢትዮጵያ መንግስትን በመወከል የማዳበሪያ ፕሮጀክት እንደዚሁ የሀገራችንን የማዳበሪያ ፍላጎት ከመጨመር ባሻገር እንደ ኢንቨስትመንት ትልቅ ኮንፊደንስ የሚሰጥ ኢንቨስትመንት ነው። ከዛ ባሻገር እንግዲህ እነዚህ በስራ እድል ፈጠራ እንኳን በግንባታ ሂደትም ይሁን ከተጠናቀቁ በኋላ ያለውን ብንመለከት በጣም ትልቅ ሚና የሚጫወቱ የነዳጅና ተፈጥሮ ጋዝ ፕሮጀክትን ብንመለከት ለምሳሌ ወደ ስራ የገባው ተመርቆ ወደ በአመት 111 ሚሊዮን ሊትር የሚያመርተው ወደ 200 ሰራተኞችን ይሄ መጀመሪያ ዙር የተመረቀው ማለት ነው የቀጠረ ነው። በቀጣይ በዛው ወደ ስራ የገባው መሰረት ድንጋይ ተጥሎለት 1.33 ቢሊዮን ሊትር በአመት ማምረት አቅም ያለው ይሄ ሁለተኛው ምዕራፍ ደግሞ እንደዚሁ 2000 ሰራተኞችን የሚቀጥር ነው። የነዳጅ ማጣሪያው የጎዴ ወደ 2000 ቋሚ ሰራተኞች ይቀጥራል። የማዳበሪያ ፋብሪካው 1200 ቋሚ እንደዚሁ 3000 ጊዜያዊ በግንባታ ጊዜው የሚቀጥር ነው። በአጠቃላይ 8400 ጠቅላላ ሰራተኛ የሚቀጥር ነው። ከስራ እድል ፈጠራ አኳያ ብቻ ብንመለከት በትንሹ ይሄ ቀጥታ ያለውን ነው የምነግራችሁ። ቀጥተኛ ያልሆነ በእነዚህ ኢንቨስትመንቶች እዛ አካባቢ መሄድ የሚፈጠረው ተጨማሪ የስራ እድል እንዳለ ሆኖ እንግዲህ ከስራ እድሉ ባሻገር በጣም ትልልቅ እሴቶችን ለእድገታችንም ይሁን በአጠቃላይ ለኢኮኖሚው የሚያመጣ ነው።
የሌላው ከማዕድን ዘርፍ አኳያ በቅርብ ወደ ስራ የሚገባውና ሙከራ ላይ ያለው የኩምሩክ ጎልድ ማይኒንግ ነው። ከ5 እስከ 7 ቶን በአመት የማምረት አቅም እንደሚኖረው ይጠበቃል። በቅርብ ወደ ስራ ይገባል። ይህም ከፍተኛ የስራ እድል የሚፈጥር ነው። ከድንጋይ ከሰል አኳያም ከፍተኛ የማምረት አቅም ያለው የሆልዲንግ ኩባንያ እንደዚሁ ወደ ስራ የሙከራ ምርት ጀምሯል። ሙሉ ለሙሉ በሚባል ደረጃ የኢትዮጵያን አሁን ያለውን የድንጋይ ከሰል ፍላጎት የሚያሟላ ነው ማለት ነው። ሌላው የኢነርጂ ዘርፍ አፈጻጸም ነው። በኢንዱስትሪ ውስጥ የምናየው ኢነርጂን ስንመለከት ከእቅድ አኳያ 94 እና 95 በመቶ ነው የመነጫው እና የማምረት አቅም ኢንስቶል ካፓሲቲን ስንመለከት ግን እንደው ከአምና ስናወዳድረው የባለፈው 100 ቀን ብቻ 52 በመቶ ተጨማሪ ኢነርጂ በጊጋዋት ሰዓት ማለት ነው መንጭቷል። 9157 ጊጋዋት ሰዓት ኢነርጂ ባለፉት 100 ቀናት ከአምናው ሲወዳደር በ52 በመቶ ያደገ ኢነርጂ መንጭቷል። ይሄ ማለት እንግዲህ የሃውስሆልድ ኮንሰምፕሽኑ የራሱ ከኮንሰምፕሽን አኳያ የሚመጣው የኢኮኖሚ ኮንትሪቢዩሽን ቢኖርም በፋብሪካዎች እና የተለያዩ የኢኮኖሚ እንቅስቃሴዎችን ፓወር ከማድረግ አኳያ የሚኖረው ሚና ከፍተኛ ነው።